ፓይሬት ማለት ቀላል በሆነ አማርኛ ሌባ ማለት ግን ከሌላ ሌቦች ምንድነው ለየት የሚያደርገው? እነዚህ ሌቦች ሌላ ቦታ ላይ ሳይሆን የሚሰርቁት የስርቆት ሜዳቸው ውቅያኖስና ባህር ብቻ ነው። ለምንድነው ፊልሙ ስፔሲፊካሊ ካሪቢያንስን የመረጠው ካላችሁ፣ ምክንያቱም ይህ ፊልም የተሰራበት ሰሞን በጣም ብዙ ታዋቂ የሚባሉ ታላላቅ የሚባሉ ፓይረቶች ወይ ደግሞ የባህር ሌቦች ይወጡ የነበሩት እነዚህ ካሪብ ከሚባሉ ሰዎች። ሳላዛር የሚባል አንድ በጣም ከስፓኒሽ የወጣ የባህር ፖሊስ ነበር። የባህር ፖሊስነቱ ምን አይነት መሰላችሁ? በፓሽን ፓይረቶችን የሚጠላ ሰው የለም። ፓይረት የሚባሉትን ለማጥፋት የተነሳ ሰው። ፓይረት የሚባሉ ሰዎች ሌቦች ናቸው። ከሌብነት በላይ ደግሞ አባትና አያቱን ገለውበት። ስለዚህ በቀል ለሱ እና በጣም ብዙ ፓይረቶችን ከባህር ላይ እየመታ ነው። ልክ ሳላዛር በነገራችን ላይ የዴቪስ ትራያንግል ውስጥ ሲገባ ይሄ ልጅ ጃክ አለውና ጃክ ደስፓሮ አለው። ስፓሮ ማለት ድንቢጥ እንደማለት ትንሽ የወፍ ማለት ጩጬ ስለነበር ደስፓሮ አለው። ስለዚህ ጃክ ስፓሮ የሚለው ስም በዛ ቀን። ኢስት ኢንዲያን ትሬዲንግ ካምፓኒ ንግድ ላይ የተሰማራ ምንድነው የሚነግደው ካላችሁ፣ ባሪያዎች ነበር የሚነግዱት። የራሱ ሎርድ ነበር። ይሄ ሎርድ ምን ይለዋል? ወደ 200 ባሪያዎች ይሰጡና ወደ ባሃማ ውሰድልኝ ይሏል። ጃክ ግን እምቢ ይላል። እምቢ ማለቱ ምን አይደል መሰላችሁ? ሰው ናቸው እነዚህም ሰዎች ሰው ናቸው። ስለዚህ ማንንም ሰው ባሪያ ልታረጋ አትችልም። እንግዲህ የፕሪንሲፕል ሰው እንደሆነ በተወሰነ መንገድ እዚህ ጋር ታያለ። እንደውም ከዛ አልፎ 200 የሚሆኑ ባሪያዎችን ይለቃል። ምንድነው ሊያሳዘው ካላችሁ፣ የሎርድ ያልኳችሁ ሰው የጃክን ዊክድ ዊች የምትባለውን መርከብ ይመታና ባህር ውስጥ ያሰምጣል። አማራጭ ሲያጣ ምን ያደርጋል? እንግዲህ ከሰይጣን ጋር ልበለው ወይ ከጠላት ጋር ወይ በቃ ውል ይገባል። ይሄኛውን ጠላት የምላችሁ ሰው ዴቪ ጆንስ ይባላል። ጋይስ እንዴት ናችሁ? ሁሉ ሰላም ላማን ፊራ ነኝ። ዛሬ እንግዲህ ሳምንቴን ጠብቄ ካየሁት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። ሁሉ ሰላም፣ ትምህርት፣ ስራ ሁሉ ደህና ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን ላይ እውነት ለመናገር እኔ ከሚመቹ ፊልም ላይ ከሚመቹኝ ካራክተሮች መካከል አንደኛው የሆነውን ካራክተር ነው ስለሱ ነው ትንሽ ሪቪው የምሰራላችሁ እና እርግጠኛ ነኝ ካፕቴን ጃክ ስፓሮ ስለሚባል ካራክተር ታውቃላችሁ። እንግዲህ ካፕቴኑ መርሳት ትንሽ አስቸጋሪ ስለሆነ ወይ ደግሞ ፓይሬትስ ኦፍ ዘ ካሪቢያንስ የሚባለውን ፊልም ታውቁታላችሁ። ፊልሙን ካላወቃችሁ በአንድም በሌላ መንገድ የፊልሙ ሙዚቃ ሰምታችኋል ብዬ ተስፋ አድርጋለሁ። ዛሬ ስለዛ ፊልም እና ስለዛ ካራክተር አወራችኋለሁ። ስፔሲፊካሊ ስለ ካራክተሩ ነው ማወራችሁና ካፕቴን ጃክ ወይ ደግሞ ጃክ ምን አይነት ሰው ነበር? ምን አይነት ካራክተር ነበረው? አክት የሚያደርግበትን መንገድ አይታችሁ ከሆነ በብዙ መንገድ ኦድ ነው እና ለምን እንደዛ ሆነ? ብዙዎቹ ነገሮች ምክንያት ስላላቸው እሱን ሼር አድርጋችኋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይሄ ቻናል በዋናነት ከመጽሐፍ ጋር የሚገናኙ ሀሳቦችን የምናነሳበት ቻናል ነው። እንግዲህ ምን አይሎቻችሁ ይሄን ቪዲዮ ስታዩ ስንት ሰብስክራይበርስ ላይ እንደምንደርስ አላውቅም፣ ብቻ ግን 100,000 ልንደርስ ስለሆነ ትንሽ ነው የቀረን። ይሄን ቪዲዮ እያያችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ፣ እንዲሁም ቪዲዮ ስለቅ እንዲደርሳችሁ የደወል ምልክት መጫን ቤተሰብ መሆን ትችላላችሁ። ስለ ጃክ ስፓሮ ነው ካፕቴን ጃክ ስፓሮ ቅር እንዳይለው። ስለዚህ ካራክተር ለመረዳት እንግዲህ ወደ ኋላ መሄድ አለብን አይደል? ወደ ስለ ቤተሰቦቹ ማውራት አለብን እና የካፕቴን ጃክ ወይ ደግሞ የጃክ ቤተሰቦችን እንግዲህ ፊልሙ በተወሰነ መንገድ ነው የሚገልጽልን። እልፍ እያደረገ አንዳንድ ቦታ ላይ ሲገልጽ ታያላችሁ እና ካፕቴን ጃክ አባቱ ፓይረት የነበረ ሰው። ፓይረት ማለት እንደው ይህችን ቃል ከመግለጽ አለብን ይመስለኛል። ፓይሬትስ ኦፍ ዘ ካሪቢያንስ አይደለ የፊልሙ ርዕስ እሱ ነው። እና ወደ 5 የሚሆኑ ፊልሞች አሉ። እያንዳንዳቸው ልታዩ ትችላላችሁ። ካልተሳሳትኩ ወደ 2 ሰዓት የሚያክሉ ፊልሞች ናቸው። ሁለቱን ቃሎች እንተርጉማቸው። ፓይሬትስ ምንድነው፣ ከዛ ካሪቢያንስ ደግሞ የሚባሉት ምንድናቸው የሚሉት ነገሮች ነው። ፓይሬት ማለት ቀላል በሆነ አማርኛ ሌባ ማለት ነው። ሲምፕል የሆነ አማርኛ ሌባ ነው። ግን ከሌላ ሌቦች ምንድነው ለየት የሚያደርገው? እነዚህ ሌቦች ሌላ ነገር ሳይሆን ሌላ ቦታ ላይ ሳይሆን የሚሰርቁት የእነዚህ ሰዎች የስርቆት ሜዳቸው ውቅያኖስና ባህር ብቻ። ውቅያኖስና ባህር ላይ ሆኖ ሌላ ባህር፣ ሌላ ውቅያኖስ፣ ሌላ ከተማ የሚዘርፉ ከሆነ እነዚህ ፓይረት ይባላሉ። እና እንግዲህ የተለያየ ሁኔታ በተለያየ ጊዜ የተለያየ ፓይረቶች ተነስተው ነበር። እንግዲህ ይሄ ፊልም በዋናነት የሚያወራው ካሪቢያንስ ውስጥ ስለተነሱ ምንድነው የሚባሉት ፓይረቶች ነው። ለምንድነው ፊልሙ ስፔሲፊካሊ ካሪቢያንስን የመረጠው ካላችሁ፣ ምክንያቱም ይሄ ፊልም የተሰራበት ሰሞን አሁን በፊልሙ አገላለጽ ማለት ወደ ኋላ ስትወስዱ በጣም ብዙ ታዋቂ የሚባሉ ታላላቅ የሚባሉ ምንድነው ፓይረቶች ወይ ደግሞ የባህር ሌቦች ይወጡ የነበሩት እነዚህ ካሪብ ከሚባሉ ሰዎች ነው። ካሪብ የሚባሉ ሰዎች አሁን ባሉት ወደ 13 የሚሆኑ ትናንሽ ሀገሮች ናቸው። እነዚህ ሀገሮች ውስጥ ይኖሩ የነበሩ ሰዎች ናቸው። አብዛኞቹ ፓይረቶች ከዛ ይወጡ ነበር። ካሪቢያንስ ማለት ለምሳሌ እንደ ጃማይካ ያሉ፣ እንደ ባሃማ ያሉ፣ እንደ ሄይቲ ያሉ ሀገሮች ናቸው። ወደ 13 የሚሆኑ ማለት ነው። ከዚህ ነበር አብዛኞቹ ፓይረቶች የሚወጡት። እንደውም ከነዚህ ሀገሮች የተወሰኑት ፊልሙም ላይ እንደተገለጹ ታያላችሁ። ፓይረት ነበር አባቱ አባቱ ብቻ ሳይሆን አጎቱም ፓይረት እንደነበር አንድ ፊልም ላይ ታዩታላችሁ። አጎቴ ብሎ ሰላም ሲለው ማለት እስር ቤት ውስጥ ተገናኝተው
ግን ስለ እናቱ ብዙ የምናውቀው ነገር የለም። እናቱ እሱን ወለደች። ከዛ በኋላ በልጅነቷ እንደሞተች ነው እንግዲህ ፊልሙ በተወሰነ መንገድ የሚያሳየን። እንደውም አንድ ፓርት ላይ አባቷ የእሷን የሆነ አጽም የሚመስል ነገር ለትውስታ እንዲሆን ብሎ እንደያዘ ፊልሙ ላይ ታያላችሁ። እና የተወለደው በቃ ቤተሰቡ በተለይ የአባቱ ቤተሰብ እዚህ የባህር ሌብነት ውስጥ የነበሩ ናቸው። እሱም እንግዲህ ኦብቪየስሊ ሊቀላቀል የሚችለው እዚህ ውስጥ ነው አይደለ? እሱም የፓይረቶች መርከብ ላይ ሰራተኛ አለቃ ሆኖ ሳይሆን ሰራተኛ ሆኖ ይሰራ ነበር። እንግዲህ የተለያዩ ስራዎችን ይሰራ ነበር ምናምን። ግን ደግሞ እሱ ካፕቴን እንግዲህ አሁን 18 ዓመት ላይ ሆኗል። እንግዲህ አልፈን እዛ ጋር ደርሰናል። 18 ዓመቱ አካባቢ ላይ እሱ የነበረበት ሲዝም አለ። ሳላዛር የሚባል አንድ በጣም ከስፓኒሽ የወጣ ደግሞ የባህር ፖሊስ ነበር ልትሉ ትችላላችሁ። የባህር ፖሊስነቱ ምን አይነት መሰለች? በፓሽን ፓይረቶችን የሚጠላ ሰው የለም። ፓይረት የሚባሉትን ለማጥፋት የተነሳ ሰው ነው ይሄ ሰው። ለምን ካላችሁ ፊልሙ ላይ ራሱ ይናገራል። በተለይ የመጨረሻ 5ኛው ፊልም ላይ ነው የምታዩት። ምን ይላል? እነዚህ ፓይሬት የሚባሉ ሰዎች ሌቦች ናቸው። ከሌብነት በላይ ደግሞ አባትና አያቱን ገለውበት። ስለዚህ በቀለው ለሱ እና በጣም ብዙ ፓይሬቶችን ከባህር ላይ እየመታ ነበር። እና አንድ ቀን እነዚህ ፓይሬቶች ተሰበሰቡና መልሶ ደግሞ እሱን ለማጥቃት እሱን ለማጥቃት መደራጀት ይጀምራል። እና ያኔ እንግዲህ ሰውየው በጣም ስትሮንግ የነበረ ሰው ነው። በዛ እንግዲህ ደግሞ ስፓኒሽ፣ ፖርቹጋል፣ ኢንግላንድ በጣም ስትሮንግ የነበሩበት ጊዜ ላይ ነው። ከቀኝ ግዛት ጋር ከዛ ታሪክ ጋር የነበረበት ሁኔታ እንደሆነ በተወሰነ መንገድ ታዩታላችሁ። በዛን ጊዜ አንድ ላይ ተመካክረው ፓይረቶች እሱን ለማጥቃት ይሞክራል። አብዛኞቹን ያጠፋል። ግን አንድ መርከብ ብቻ አልወደቀችም። ብዙዎቹ ወድቀው ተቃጥሏል፣ ሰጥሟል። እሷም ያቺ መርከብ ማለት ዊክድ ዊንች የምትባለው መርከብ ነች፣ ወይ ደግሞ ጃክ ስፓሮ የነበረበት መርከብ ማለት። ግን በጦርነቱ መሃል በዚህ ግብ መሃል አለቃው ሞተ ነበር። ከነሱ መሃል ጃክን ይጠራውና ኮምፓስ ይሰጣል። ይሄ ኮምፓስ ማለት ጃክ እስከ መጨረሻው ይዟት የሚሄደው ኮምፓስ ማለት ነው። ምን ይሏል? ይሄ ኮምፓስ ማለት መንገድ ብቻ አይደለም፣ የልብህን ሐሳብ የልብህን ፍላጎት ይሰጣል። ስለዚህ እስከ መጨረሻ ጠብቀው ነው፣ ካጣኸው ብዙ ነገር አንድ ላይ ታጣለህ የሚል አይነት ነገር ነው ሰጥቶ የሞተው። ከዛ ልክ ይሄንን ሲያይ ጃክ አዲስ ሐሳብ ይመጣለታል። ምን አይነት ሐሳብ መጣለት መሰላችሁ? እነሱ ይዋጉበት የነበረበት ቦታ ላይ the devil's triangle የሚባል አንድ ትልቅ ምንድነው የባህር ዋሻ ልበለው፣ ሁለት በጣም ትልልቅ የሆኑ ድንጋዮች ነበሩ፣ እንደዚህ እንደ ዋሻ የገጠሙ። እዛ ውስጥ ስትገቡ በጣም ብዙ ድንጋዮች ነበሩ፣ እንደዚህ ባህር ውስጥ የወጡ ድንጋዮች አሉ። ለምሳሌ ታይታኒክን የጣለው የበረዶ ግግር አለ፣ የህይወት የበረዶ ግግር ነበር። አንደኛውን አገኘው ብሎ ሲመታ እንደወደቀው ማለት። እነዚህም በጣም ብዙ ትናንሽ ድንጋዮች ነበሩ፣ መርከብ ቢመታቸው ሊሰብራቸው እንዲሰበር የሚያደርጉት። እና እዛ ውስጥ ሲገቡ ያ ደግሞ ያው the devil's triangle ይባላል፣ ከርስ የያዘ ወይ ደግሞ እርግማን የያዘ ትራያንግል ነው። እና ጃክ ምን ያደርጋል? ወደዛ እንሂድ ብሎ ለቲሞቹ ምሪት ይሰጣቸዋል። ከዛ ለሳላዛር ምልክት ማብሸቅ ይጀምራል። እኔን አልገደልከኝም ምናምን አይነት ነገር ማለት። እና ማን ነው ብሎ ኪውሬስ ሆኖ ምንድነው በማጉያ መነጽር ሲያው ጩጬ ልጅ ነው ገና 18 ዓመት ልጅ። እና የማን ጩጬ እኔን እንትን የሚለኝ ብሎ ወደሱ በፍጥነት እንግዲህ ይነዷል ማለት መርከቡ። እና ልክ የዴቪልስ ትራያንግል ጋር ሊደርስ ሲል ጃክ ከሱና ከቲሞቹ ጋር ነው በገመድ አድርገው እንዴት ብሎ ድሪፍት እንግዲህ የባህር ድሪፍት አድርገው ከዛ ያመልጣሉ። እነ ሳላዛር ግን ፍጥነታቸውን መቆጣጠር ስላልቻሉ ለዴቪልስ ትራያንግል ውስጥ ይገባሉ። ልክ እዛ ውስጥ ሲገቡ መርከባቸው ይሰበራል፣ እነሱ እዛ ውስጥ ይወድቃሉ። ግን የባህር እርግማን ያገኛቸው። የባህር እርግማን ማለት ነው ቅድም ትዝ ይላችኋል ጃክ የተቀበለው አንድ ኮምፓስ አለች ብዬ። ያቺ ኮምፓስ ማጂካል ኮምፓስ ነች። እንግዲህ ፊልሙ አንዳንዴ ሱፐርናቹራል የሆነ ነገር ይጨምራል። እና ያቺ ኮምፓስ ማለት እዛ ዴቪል ትራያንግል ውስጥ የገባን ሰው በቃ ነፍሱ እንደመቆጣጠር ማለት። ይሄኛው ኮምፓስ ባለቤቱ እስካልጣለው እስካልሸጠው ድረስ እናንተ እዛ እርግማን ውስጥ ነው የምትቀሩት። እና እነ ሳላዛር እዛ እርግማን ውስጥ ቀሩ። ምን አይነት እርግማን ነው? መሞት አይችል፣ ስሜት የላቸው፣ ምን የላቸው፣ በቃ ጀስት እዛ ውስጥ ብቻ ይቆማሉ፣ ጎስት ሆነዋል፣ ይኖራሉ። እንግዲህ እዛ ውስጥ ከመጣችሁ ይፈጇቸዋል ማለት ነው። እዛ ትራያንግል ውስጥ ከገባችሁ ጃክ ልክ ይህንን እንዳደረገ ሲያዩ በጣም በቃ የፓይረቶች ጠላት የነበረው እንደገደለ ሲያዩ ከሱ ጋር እዛ መርከብ ውስጥ የነበሩት ከሱ በፊት ለነበረው ካፕቴን ይታዘዙ የነበሩ ሰዎች እሱን ካፕቴን አድርገው ሾሙት። ስለዚህ አሁን ካፕቴን ጃክ ተባለ ማለት። ልክ ሳላዛር በነገራችን ላይ እንትኑ ሲገባ ምን አደረገው መሰላችሁ? ልክ የዴቪልስ ትራያንግል ውስጥ ሲገባ ይሄ ልጅ ጃክ አለውና ጃክ ደስፓሮ አለው። እንደው አክሰንት አለ ጃክ ደስፓሮ የሆነ አክሰንቷ ላምጣት አለ። ደስፓሮ አለ። ስፓሮ ማለት ድንቢጥ እንደማለት ትንሽ ይወፍ ማለት ጩጬ ስለነበር ደስፓሮ አለው። ስለዚህ ጃክ ስፓሮ የሚለው ስም በዛ ቀን ካፕቴን ጃክ ስፓሮ ብሎ አጸኑለት። ጃክ ከዚህ ከወጣ በኋላ ኢሚዲየትሊ ወደ ፓይረሲ ውስጥ አይደለም የገባው፣ ከብሪቲሽ ውስጥ ከሚገኝ አንድ በጣም ትልቅ ተቋም ጋር። ይሄ ተቋም ስሙ ኢስት ኢንዲያን ትሬዲንግ ካምፓኒ ይባላል። ንግድ ላይ የተሰማራ። ምንድነው የሚነግደው ካላችሁ ባሪያዎች ነበር የሚነግዱት። የራሱ ሎርድ ነበሩ
እና ይሄ ሎርድ ምን ይለዋል ወደ 200 ባሪያዎች ይሰጡና ከዛ አሁን ከነበሩበት ቦታ ወደ ባሃማ ውሰድልኝ ይሏል። ጃክ ግን እምቢ ይሏል። እምቢ ማለቱ ምን አይል መሰላችሁ? በቃ ሰው ናቸው እነዚህም ሰዎች ሰው ናቸው። ስለዚህ ማንንም ሰው ባሪያ ልታደርግ አትችልም። እንግዲህ የፕሪንሲፕል ሰው እንደሆነ በተወሰነ መንገድ እዚህ ጋር ታያላችሁ። እንደውም ከዛ አልፎ 200 የሚሆኑ ባሪያዎችን ይለቃችሁ። ያኔ ይሄ ሎርድ ያልኳችሁ የዚህ ተቋም ኃላፊ የነበረው ተናዶ ቀኝ እጁ ላይ አንድ በብረት ማለት ልክ እንደ ታቱ በብረት እጁን ይጠብሰዋል። እጁን የጠበሰው ፒ ብሎ ነው። ፒ ማለት ፓይረት ናችሁ ማለት ይሄ ጃክ ከዚህ በኋላ ቁም ነገር ያለው እንኳን ስራ ልስራ ቢል እጁ ላይ ይሄ ሰው የባህር ሌባ ነው አታስገቡት የሚል እጣ ፈንታው የሚያበላሽ አይነት ነገር ነው ያደረገበት። እና ጃክ ከዛ በኋላ እንግዲህ በእልህ ሲነሳ ታዩታላችሁ። ምንድነው ሊያሳዘው ካላችሁ ይሄ ሎርድ ያልኳችሁ ሰው የጃክን መርከብ ወይ ደግሞ ዊክድ ዊች የምትባለው መርከብ ይመታና ባህር ውስጥ ያሰምጥበት። ይሄ እንግዲህ ትልቅ ኪሳራ ነው እንግዲህ ለዚህ ወጣት ማለት ሰው አማራጭ ሲያጣ ምን ያደርጋል እንግዲህ ከሰይጣን ጋር ልበለው ከጠላት ጋር ወይ በቃ ውል ይገባል። ይሄኛውን ጠላት የምላችሁ ሰው ዴቪ ጆንስ ይባላል። ዴቪ ጆንስ ማለት አሳ የሚመስል የሆነ ልክ እንደ ኦክቶፐስ የሚመስል የሆነ ፍጥረት ማለት ባህር ውስጥ የሚኖር እንግዲህ እሱም ተረግሞ እዛ ውስጥ የገባ ነው። ከሱ ጋር ውል ይፈጥራል። ምን አይነት ውል መሰላችሁ? የኔን መርከብ ከባህር ውስጥ ካነሳህልኝ አለው የምትፈልገውን ነገር እሰጣለሁ። ከዛ ሰውየው ይሄኛው ዴቪ ጆንስ ደግሞ ያልኳችሁ ፍጥረት ምን ይሏል? እኔ ሌላ አልፈልግም ነፍስህን እፈልጋለሁ እኔን አገልግለኝ ይሏል። ከዛ ሲወራረዱ መሀል ላይ ኔጎሼት ሲያደርጉ ምን ላይ ተስማሙ መሰላችሁ? ለ13 ዓመት ያህል ይሄንን መርከብ እንደፈለግ ተጠቀም አለው ዴቪ ጆንስ የሚባለው ጃክን ማለት። ከ13 ዓመት በኋላ ግን ተመልሼ እመጣለሁ ከባህር ውስጥ እወጣለሁ። ከዛስ ለ100 ዓመት ለእኔ ባሪያ ትሆናለህ መርከቤ ላይ ትሰራለህ አለ። ከ100 ዓመት በኋላ ከፈለግ እለቅሃለሁ አለ። እና ጃክ ይሄን ውል ሲሰማ ደነገጠ። ምክንያቱም እዛ የዴቪ ጆንስ የሚባለው ፍጥረት መርከብ ላይ የሚሰሩ ሰዎች ነው። ባህር ውስጥ ሊትራሊ ባህር ውስጥ ነው የሚኖሩ በነገራችን ላይ አይሞቱም ማለት ነው። እና እዛ ላይ ያሉ ሰዎች አብዛኞቹ ከ100 ዓመት በላይ ቆይቷል። 100 ዓመት እዛ መርከብ ላይ ስትቆዩ አንደኛ የመርከቡ ማንነት የእናንተ ማንነት ከመርከቡ ጋር አታች ትሆናላችሁ። ከ100 ዓመት በኋላ አይደንቲቲያቸውን ሉዝ አድርገው የሆነ ክሬዚ ሆኗል። እና እሱ ማንነቱን አይደንቲቲውን እንዳያጣ ስለፈለገ ፈራ። ግን ደግሞ ሲያስብ 13 ዓመት ብዙ ነው። በ13 ዓመት መነገድ መስረቅ ምን ማለት ይችላል? ተስማማ። እንደገና ዊክድ ዌንች የምትባለው መርከብ ሲያወጣለት ያኔ ጃክ አዲስ ስም ሰጠው። ምንድነው ይህ ስም? እንግዲህ ይህችን ስም ደጋግማችሁ ሰምታችኋታል ብዬ አስባለሁ። the black pearl ትባላለች ወይ ደግሞ ጥቁር ዕንቁ ማለት ነው። ጃክ ወጣላት፣ ቲሞችን ሰበሰበ። ያቺን መርከብ ይዞ የተለያዩ ካርታዎችን እየወሰደ እየፈለገ የተደበቁ ዕንቁዎች የተደበቁ ሀብቶችን ለመፈለግ ይሞክራል። ምን ያደርጋል መሰላችሁ? አሁን 13 ዓመት አለው ብያችኋለሁ። በዚህ 13 ዓመት ምን እንደተፈጠረ ልንገራችሁ። ካልኩሌት ታደርጉልኛላችሁ። የመጀመሪያዎቹ 2 ዓመታት ውስጥ ካርታዎችን እየሰበሰበ ቲሞችን እየሰበሰበ ቆየና በጣም ትልልቅ ከሆኑ ከሁለት አካላቶች ጋር አግሪመንት ፈጠረ። እሱ አንደኛው ነው። ሁለተኛው ደግሞ ሄክቶር ባርቦሳ ይባላል። ሄክቶር ባርቦሳ እንግዲህ የተለያየ ፊልም ላይ የተለያየ ፓርት ላይ ታይታችሁታል። ፎቶን አስቀምጥላችኋል። ሶስተኛው ደግሞ ቢል ተርነር ይባላል። ይሄ ደግሞ ሰው ነው። እንግዲህ ሰው ነው ያልኳችሁ እስከ መጨረሻ ሰው ነው ስለሚቀጥል ልጅ ስላለ ስለሱ ለማውራት ስለፈለኩኝ ነው። ሄክተርም ሰው ነበር አዛ ታይማችሁ። ከነሱ ጋር ምን ይላል? እኔ ማፕ አለኝ፣ እኔ ካርታ አለኝ። ስለዚህ በዚህ ካርታ መሰረት እንቆች የተደበቁ ምንድነው ትሬዠሮች የተደበቁ ሀብቶች እናውጣ ይላቸዋል። ተስማምቶ ይሄዳሉ። ግን ይህ አግሪመንት ለ3 ቀን ይቆዩ። ከ3 ቀን በኋላ እኔ እናንተ እኩል ነን፣ ለምን አንተ የኛ የበላይ ትሆናለህ? ስለዚህ የካርታውን ቦታ ነገርና አንድ ላይ እንፈልጋሉት። ስለዚህ ጃክ አማራጭ ስላልነበረው ካርታው ቦታውን ይነግሩታል። ምን እንዳደረጉት ታውቃላችሁ? ሶስተኛው ጋር ልክ ካርታውን እንደሰሙት ውላቸውን ያፈርሱበታል። ሁለቱ አንድ ላይ ተዘባጥረው ጃክን በቃ አንተ አታስፈልገንም ብሎ አንድ ደሴት ላይ ኢማጂን መሃል ደሴት ትንሽዬ ደሴት እዛ ላይ ጃክን ጥለው ለጃክ አንድ ሽጉጥና አንድ ጥይት ሰጥተውት ጥለውት ሄዳል። እነሱ ሀብቱን ፍለጋ ማለት ነው። እና 2 ዓመት አቃጥሏል ብያለሁ። ስንት ዓመት ቀረማሉ? 11 ዓመት። እና ጃክ እዛ ላይ ከተቀመጠ በኋላ ማምለጫ የለውም። ግን አጋጣሚ እድለኛ ነው ጃክ። የምታዩት ፊልሙ ላይ የምታዩት ነገር እድለኛ ምን ሆነ መሰላችሁ? በድሮ ጊዜ ሰዎች የተለያዩ ሀብቶችን የተለያዩ ደሴቶች ላይ ደብቁ ነበር። እሱ የነበረበት ደሴት ደግሞ የሆኑ ፓይረቶች መጠጦቻቸውን የሚደብቁበት ደሴት ነው። እሱ ደግሞ እንደ መጠጥ እንደ ቢራ የሚወደው ነገር የለም፣ እንደሚያሰክር ነገር። እና እነዚህ ሲያገኝ ተአምር ነው ለሱ። በቃ ወደ 3 ቀን ያህል እየጠጣ ቁጭ አለ። ከዛ በኋላ እነዛ ሲመጡ ከነሱ ጋር ከዚያ ወጣ። ማምለጫ የለውም የተባለ ሰው ያመለጣል። እነዚህ ሰዎች አሁን ቢልና ቦርቦሳ ወይ ደግሞ ሄክተር የሚባሉ ሰዎች ሄዱ። እንቁዎችን ሲያገኙ አጋጣሚ አንድ ሳጥን አገኙ። ሳጥን ውስጥ ወደ 882 የሚሆኑ ሳንቲም የሚመስሉ አጽም ያለባቸው ወርቆች ነበሩ፣ የተረገሙ ማለት ነው።
እና አገኘን ብሎ እነዚህ ፓይረቶች ሲወስዱት እርግማኑ እነሱ ላይ መጣ። ምን አይነት እርግማን መሰላችሁ? እነዚህ ሰዎች ሰውነት የሚባል ነፍሳቸው ከነሱ ወጣች ያስባሉ። ምን ይላሉ ግን ስሜት የላቸው፣ አያማቸውም፣ አይደክማቸውም፣ አይሞቱም። ስለዚህ ይሄ እርግማን ከነሱ እንዲነሳ ከፈለጉ የወሰዱትን እያንዳንዱን ወርቅ እጃቸውን እየቆረጡ ደም ያለበትን ሳጥን ውስጥ መመለስ ነበረባቸው። ምን ያደርጋሉ? 881 የሚሆኑ እነዚህን ምንድነው ሳንቲሞች ያገኙና አንድ ቀረች። ይቺ አንድ ማለት ቢል ተርነር ቅድም ያልኳችሁ ሰው የወሰደው ነው። እሱ ለልጁ ሰጥቶታል። ልጁ ደግሞ ምንድነው ዊሊያም ተርነር የመጀመሪያው ፊልም ላይ የምታዩት ወጣት ማለት ነው። እሱ ምን ይሆናል? አጋጣሚ ጦርነት ነበር። እሱ በጦርነት መሃል ልጁ ባህር መሃል ወድቆ አጋጣሚ ብሪቲሾች ያነሱትና ወደ ቤት ይወስዱታል። እዛ ይገባል፣ ያሳድጉታል። ከዛ በእኛ ቋንቋ ኤልሳቤት ስለምትባል ኤልሳቤት ልበላት። ከእሷ ጋር ፍቅር ይዟል። የእሷ የገቨርነሩ የኃላፊው ልጅ ነበረች። እሱ ደግሞ ከጃክ ጋር ሲገናኝ እሱም ፓይረት ይሆናል። ያው እንግዲህ ከጃክ እንትን ስለ ጃክ እነ ቦርቦሳ እነ ሄክተርን ፍለጋ ምን ያህል ዓመት ፈጀ መሰላችሁ? ብላክ ፐርልን ከእንደገና ፍለጋ በጣም በሚያሳዝን ሁኔታ 10 ዓመት አቃጠለ። አሁን 11ኛ ዓመት ላይ ነው ያለው። 2 ዓመት ኦልሬዲ ያልቋል ብያችኋለሁ። አሁን 11ኛ ዓመት አሁን ምነግራችሁ ሲዝን ሲፈጠር 11ኛ ዓመት እና ልክ 11ኛው ዓመት ሲመጣ ዊልን ምን ያደርጋል እንግዲህ ሙሉ ኤፒሶዱን አልነግራችሁም። ከኤልሳቤት ከጃክ ጋር ሆኖ ይቺ የቀረችው እንትን አለች አይደል? የቀረችውን ሳንቲም አለች አይደል? እሷን ሳንቲም ወደ ቦታው ለመመለስ ይሞክራል። ወደ ቦታው ሲመለስ እነ ቦርቦሳ ከበዋቸው ነበር። እነሱ ነበር ይዟቸው የወሰዱትና እነዚህ ሰዎች ላይ ጃክ ብያቸዋለሁ። ጃክ ሄክተርን መግደል አይችልም፣ ምክንያቱም ማይሞት ፍጥረት ሆኗል። ግን ደግሞ ብላክ ፐርል ለመቀበል ሄክተር መሞት ነበረበት፣ በጉልበት ለመቀበል ማለት። ልክ ጃክ ምን አደረገ? የቀረችውን የአባቱን እንግዲህ የዘር ስለሆነ ዲኤንኤው ስላለ እጁን ቆርጦ ሳንቲሙን 882 ሲሞላ እርግማኑ ከነሱ ላይ ይነሳል፣ ወደ ሰውነት ይመለሳሉ፣ ስሜት ይመጣል። ልክ ስሜት ሲመጣ ጃክ ጠብቆ ቦርቦሳን በጥይት ይሞታል። እንደገና ብላክ ፐርልን ወሰደ ማለት ካፕቴን ሆነ። በጣም የሚያሳዝነው ነገር ምንድነው? ይሄ ዓመት ስንት ዓመት ሆኗል ብያቸዋለሁ? 13 ዓመት ሆኗል። ልክ 13 ዓመቱ እንዳለቀ ቃሉን ጠብቆ ዴቪ ጆንስ የሚባለው ይህ ፍጥረት ባህር ውስጥ ይወጣል። ምን ፈልጎ? ጃክን ፈልጎ፣ የጃክን ነፍስ ፈልጎ ማለት እንዲያገለግል እና አሁን ነው እንግዲህ ትሪኪ ሁለት ትሪኪ ነገሮች ይፈጠራሉ። አንደኛው እንግዲህ ፊልሙ ሱፐርናቹራል የሆነ ነገር አለው ብያቸዋለሁ አይደል? አንዲት አማልክት የሚሏት ካሊፕሶ የሚሏት አንዲት አማልክት የሚሏት አካል ነበረች እና ይቺ ልክ እንደ እንትም አለው አላዲን የሚለውን ፊልም አይታችሁታል? ጂኒ የሚባለው አካል ልክ እንትኑን ጠረግ ሲያደርጉት የሚወጣው ልክ እንደዛ አይነት ሆና ነበር። ይቺ ልክ የአማልክት ኃይል ነበረባት፣ ግን ደግሞ እነዚህ ፓይረቶች ሸውደው ስጋ ውስጥ ከተቷት። ምክንያቱም ማዕበሎችን ምናምን መቆጣጠር ትችላለች፣ ፍጥረት ይታዘዙላታል። ስለዚህ ሰውነት ውስጥ ከተቷት ያስሯትና ማዕበሉ ሲሉ ማዕበል ሲመጣባቸው ዝም አስብልን ይሏት ነበር። እና እቺ ሴት ከሰውነቷ ነፃ ለመውጣት ከፈለገች እሷን እንግዲህ ያሰሯት 9 ፓይረቶች ባህር ላይ ነበሩ፣ ትላልቅ የሚባሉ 9 ፓይረቶች መሰባሰብ ስለነበረባቸው ቦርቦሳን ከሞት ታስነሷለች። ቅድም ሞታ ያልኳችሁ እሷ አለ። ከዛ 8 ፓይረቶችን ሰበሰበላት። አንድ ፓይረት ይቀራል። ማን? ጃክ። እሱ ከተሰበሰበ ምን ይሆናል? እሷ ነፃ ትወጣለች። የመጀመሪያ የተፈጠረው ይሄ ነው። ሁለተኛው ጃክ እና ዴቪ ጆንስ በጣም ትልቅ የሆነ ጦርነት ውስጥ ገቡ እና ጃክ ኔጎሼት ለማድረግ ይሞክራል። ምን ብሎ? በቃ እኔ ለምን እንትላለሁ፣ በእኔ ፈንታ እኔ 100 ሰዎችን እፈልግላለሁ፣ በእኔ ፈንታ እኔ 100 ሰዎችን እመርጥልህና እነሱም ባህር ያርጋቸው ይላል። ግን ዴቪ ጆንስ በምንም ታምር ይላል እና ያኔ ዴቪ ጆንስ በጣም ትልቅ የሆነ የባህር አሳ የባህር ፍጥረት ይልክበትና እሱ ጃክን ብላክ ፐርልን የሆነ ነጭ የሆነ ደሴት ውስጥ ውሃ የሌለበት ዛፍ የሌለበት ባዶ ደሴት ውስጥ ጃክን እዛ ያስቀምጥ እና ጃክ ለተወሰነ ጊዜ እዛ ይሆናል። በጣም የሚገርማችሁ ሁኔታ ጃክ ኦድ በሆነ መንገድ አክት ማድረግ ሲጀምር ካያችሁ እዛ ጋር የነበረችው ነገር እንደሆነች ታያላችሁ። ምክንያቱም እዛ ላይ ትንሽ ጭንቅላቱ እንደተነካ የሚመስል ነገር ታያላችሁ። ከራሱ 3-4 ማንነት ጋር ያወራ ነበር። ግን በጣም በሚገርማችሁ ሁኔታ እነ ኤልሳቤት እነ ዊሊያም ፕላስ ደግሞ ቅድም እንዳልኳችሁ ካሊፕሶን ነፃ ለማውጣት እነ ቦርቦስ ወይ ደግሞ እነ ሄክተር አንድ ላይ ሆነው ጃክን ለማስመለጥ ይመጣሉ። እና እንዴት እንዳስመለጡ እንግዲህ ፊልሙ ራሱ የሆነ አድቬንቸር የሆነ ፓርት አለ፣ ልታዩት ትችላላችሁ። ግን ጃክን ከዛ ያስመልጡ። ልክ ከዛ ሲወጣ አግሪመንት ውስጥ ይላላለቅም ዴቪ ጆንስ እንደገና ጥል ይጀምራል። ጥል ሲጀምር አዲስ ነገር ዲስከቨር ያደርጋሉ። ጃክ ምንድነው ዲስከቨር ያደረጉት? የዴቪ ጆንስ ልብ ሌላ ሳጥን ውስጥ ተቀምጦ ነበር። ስለዚህ እሱን አታክ ለማድረግ ከመሞከር ይልቅ ልቡን ፈልጎ ልቡን ከወጋችሁ ልታሸንፉ ትችላላችሁ። እና ያንን አድርጎ ጃክ ከዛ ያመልጣል። እና እንግዲህ ይሄኛው ከሆነ በኋላ አሁን እንግዲህ ነፃ ሆነ ማለት ነው አይደል? ነፃ ሆንኩ ብሎ ሳይጨርስ በጣም በሚያሳዝን ሁኔታ እንደገና ብላክ ፐርልን ይቀማል። ማን ቀማው?
ሄክተር የሚባል ሰው። ከዛ አሁን አራተኛው ፓርት ይመጣል። አራተኛው ደግሞ the fountain of youth የሚል ነው። እድሜ ልካችሁን እንዳታረጁ የሚያደርጋችሁ። ስለዚህ እሱን ፍለጋ ብዙ ነገሮችን ሲያደርጉ ታያላችሁ። ከዛ አምስተኛው ሲጨርስ የሚጨርሰው በሳላዛር ነው። ምን ይሆናል አምስተኛው ፓርት ላይ መሰላችሁ? ጃክ ሳላዛር እንዲታሰር ሲያደርግ ያደረገበት ትልቁ መሳሪያ ኮምፓስ ነው ብያቸዋለሁ። ይህን ኮምፓስ ይሸጧል። ሲሸጥ ሳላዛር ከዛ ይወጣል። ከሳላዛር ጋር የነበራቸውን ፋይት በዲቴል ፊልሙ ላይ ሲያሳይ ታዩታላችሁና ይሄ ሁሉ እንግዲህ አልቆ መጨረሻ ላይ ምን ይሆናል ካላችሁ ጃክ ወደ ብላክ ፐርሉ ይመለሳል። የሚፈልጋቸውን አብዛኞቹን ነገሮች ያገኛቸዋል። ከምንም በላይ ደግሞ እነ ዊሊያም በከርስ የተበታተነ ቤተሰብ እንደገና ይመለሳል። ለምንድን ነው ይህን ነገር የምታወራው? ለምንድነው የጃክ ካራክተር ምኑ ነው የሚመችህ ካላችሁኝ እንደ የተወሰነ የሚመቸኝን ነገር እናገራለን። ከዛ በፊት ግን ጃክ ለምንድነው ኦዲዮ ነው የሚሉትን ነገሮች ልንገራችሁ። አረማመዱን አይታችሁታል፣ አነጋገሩን አይታችሁታል። የሚያደርጋቸውን ብዙ ነገሮች ካያችሁ ጤነኛ አይመስልም። እና ለምንድን ነው የሚያደርገው ካላችሁ እንግዲህ ፊልሙን ስታዩ የሚገባችሁ ነገር ነው። የመጀመሪያው አረማመዱ ኦዲዮ ነው። እንትም ይባላል ሲሌግስ የሚባል ነገር አለ በተለምዶ። ሲሌግ ማለት አብዛኛውን ጊዜያችሁን ባህር ላይ የምታሳልፉ ከሆነ የባህር ላይ መቆም የለመደ እግር ኖርማል ምድር ላይ ጤነኛ ሆኖ መራመድ አይችልም። ምክንያቱም ባህር ላይ ስትቆሙ ወንዙ ማነው እንትኑ መርከቡ ይንቀሳቀሳል፣ ስዊንግ ማድረግ ለምዳችኋል። ምድር ላይ ስትሆኑ ግን ቀጥ ያለ ነው። ስለዚህ ያንን ባላንስ ለማድረግ ሰውየው ስዊንግ እያደረገ ይንቀሳቀሳል። ይሆናል የሚደንስ ነው የሚመስለው። ይሄ ሲሌክስ ነው። ብዙ ካፕቴኖች በእንደዚህ አይነት ሁኔታ እንደሚጠቁ ይነገራል። እንግዲህ የመጀመሪያው ምክንያት እሱ። ሁለተኛው ለምንድን ነው ኦድ የሆነው ካላችሁ ቅድም እንዳልኳችሁ ብዙ ጊዜ ደሴቶች ላይ ብቻውን ይጣላል። ቅድም ያልኳችሁ ደግሞ የዴቪ ጆንስ እስር ቤት ውስጥ ሲገባም ደግሞ ረጅም ሰዓት ቁጭ ብሎ ነበርና ከራሱ ጋር ያወራ ነበር። ጤነኛ እንኳን አይመስልም። እነዚህ ነገሮች ስታዩ ሰውየው ትንሽ ኦድ ነው ወደ ማለት ትደርሳላችሁ። ሌላኛው ለምንድነው ጃክ ኦድ በሆነ መንገድ አክት የሚያደርገው? ምክንያቱም በጣም ጠጪ ነው። ፊልሙ ታይታላችሁ። አንዳንዴ በቃኝ አይልም፣ ራሱን እስኪጎዳ ድረስ ነው የሚጠጣው። እንደዛም ሆኖ ግን በተወሰነ መንገድ ፈንክሽን ለማድረግ ሲሞክር ታይታላችሁ። እሱ ብቻ ግን ሳይሆን ፓይረቶች አብዛኞቹ በዚህ ይታወቃሉ። ሌላኛው ጃክ ሞኝ መስሎ የሚታየው ስትራቴጂክ እንደሆነ ከፊልሙ ትረዳላችሁ። አንዳንድ ቦታ ላይ በተለይ ሲናገር ሰምታችሁ ሂኖስ የሚያደርገውን ነገር ያውቃል፣ ምን ውስጥ እየገባ እንደሆነ ያውቃል፣ ግን ስቲል ሞኝ ይሆናል። ለምንድነው ሞኝ የሚሆነው? ፊልሙ ላይ ሁለት ነገር ይገባቸዋል። አንደኛ ጠላቶቹ እሱ ከነሱ በላይ እንደሚያውቅ እንዳይገባቸው ለማድረግ ይሞክራል። ለምን? ካወቀ ያስሩታል፣ ካወቀ ያስተቃዩታል፣ ካወቀ ሊገሉትም ይችላል። ሞኝ ሲመስል ግን እንዴት ነው ብዙ ይሄ ቴኬር አይሆንም፣ ብዙ አይጠነቀቁም እሱ ጋር። the 48 laws of power ትዝ ይላችኋል። አንድ ህግ አውርተን ነበር። ጠላቶችን ከአንተ በላይ ስማርት የሆኑ ሰዎችን ለመጣል ሞኝ መስለህ ቅረብ። ለምን? ሞኝ ስትሆን አንተ ጋር ብዙ ሰው አይጠነቀቅም። ብልጥ እንደሆንክ ሲያስብ ነው ብዙ ነገር አቅዶብህ የሚመጣው። ሞኝ ይሆናል። ኢንግላንዶች ሞኝ ብሎታል፣ ፓይረቶች ሞኝ ብሎታል፣ ብዙ የሥራ ባልደረቦቹ ሞኝ ብሎታል። ግን ሂዝ the smartest one ከአብዛኞቹ ሰርቫይቭ አድርጎ የወጣው እሱ። አንደኛው ምክንያት እሱ ነው። ሁለተኛ ሞኝነቱ እድለኝነቱ ነው እሱ። አንዳንድ ጊዜ ማይሆኑ ሪስኮችን ሲወስድ ታያላችሁ። ማይሆኑ ሪስኮችን ስለሚወስድ በጣም በሚገርማችሁ ሁኔታ እድለኛ ይሆናል። በቃ እስኪ እንደሆነው ይሁን ብሎ ይገባል። ደፋር ነው። ይሄ ድፍረቱ ለኪ ሲያደርገው እንደነበር ታያላችሁና ይሄ ነገር ስታዩት የሆነ ካራክተሩ እንድትወዱት ያደርጋቸዋል። እኔ ለምንድነው ፐርሰናል ጃክ የሚመቸኝ? ኦድ እንደሆነ ሁሉ እንደሚያስቅ እንደሚቀልዶ የመጀመሪያ የሚመቻች የምትወስዱ ነገር ሂዘ ፕሪንሲፕል ፐርሰን ላመነበት ነገር ኢማጂን ከሱ ካራክተር ውስጥ የምታዩት ነገር ላመነበት ነገር እስከ መጨረሻ የሚሄድ ሰው። ከተቀበለ ነው፣ ከተወተው ነው። ሲክድ ምክንያት አለው። የሆነ ብቻ ነገሮችን ሲያደርግ የሆነ ሪዝን አለው። የመጀመሪያው ከጃክ መወደው ነገር እሱ። ሁለተኛ ሪስክ ይወስዳል። ሪስክ ደግሞ ሲወስድ እድለኛ ነው። ሶስተኛው ደግሞ ኢንቴንሽናሊ ሞኝ ነው። ስማርት ሆኖ ሞኝ መሆን የሚችል ሰው ካለ በቃ እሱ የጊዜ ጉዳይ ነው። እንዴት አንደኛ ደስተኛ ሆኖ መኖር ይችላል፣ ሁለተኛ የሚፈልገውን ነገር ማግኘት ይችላል። ትልቁ እንትን ሞኝ ሆናችሁ ሞኝ መምሰል አይደለም፣ ወይ ደግሞ ሞኝ ሆናችሁ ስማርት ለመምሰል መሞከር አይደለም። ትልቁ ነገር ስማርት ሆናችሁ ከቨሩን ግን በሞኝነት መደበቅ ትልቅ አሴት እንደሆነ ታያላችሁ። እና ከዚህ ፊልም እንግዲህ ፊልሙን ያላያችሁ ካላችሁ እንድታዩት ልጋብዛችሁ። አሁን በነገርኳችሁ ኮንቴክስት ያልተረዳችሁት ካላችሁ እንድታዩት እግረ መንገዴን ልጋብዛችሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንደተለመደው በአዲስ ሀሳብ በአዲስ ቪዲዮ እንገናኛለን። ቀጣይ ሳምንት ሰዎች ይበላል። መልካም ሳምንት።